ክርስቶስ ትንሣኤ ሙታን በአብይ ኃይሉ ስልጣን አስሮ ለሰይጣን አጋዘው ለአዳም ሰላም እንዜሰ ኮነ ፍስሐው ሰላም። ክርስቶስ ሞትን ድል አድርጎ ተነስቷል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንኳን አብሮ አደረሰ። እንኳን አደረሳችሁ ባያችሁ። እንኳን አደረሳችሁ ውድ ቤተሰቦቻችን። እንግዲህ ውድ ቤተሰቦቼ ይህ የብርሃነ ትንሣኤው ብርሃን ያየነው የትንሣኤው ብርሃን ለሕይወታችን፣ ለኑሯችን፣ ለትዳራችን፣ ለቤታችን፣ ለሁሉም ነገራችን እግዚአብሔር አምላካችን ብርሃኑን ሰላሙን ይላክልን። በቃለ ወንጌሉ ሲናገረን ብርሃንንና እውነትን ላክ እነርሱም ይምሩኝ ብሎ እንደሚናገረው እግዚአብሔር አምላካችን ለሁላችንም ብርሃኑን ይላክልን። በጉዟችን በመንገዳችን ሁሉ የተባረከውን የተቀደሰውን የተባረከውን ነገር ሁሉ እግዚአብሔር አምላካችን ለሕይወታችን ለኑሯችን ያድልልን። እንግዲህ ውድ ቤተሰቦቼ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት እግዚአብሔር አምላካችን ትዳራችሁን፣ ቤታችሁን፣ ኑሯችሁን ሁሉንም ነገር እግዚአብሔር ይባርክላችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ሁላችሁም ለዛሬ ቀን ለዚህ ለተቀደሰው ቀን ለዚህ ለተባረከው ቀን ብርሃነ ትንሣኤ ላየንበት ቀን ስለደረስን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለማስተላለፍ የምንፈልገው አንዱ ይህን መልካም ምኞታችንን ለመግለጽ ነው። እንግዲህ እግዚአብሔር አምላካችን ይህንን የዛሬውን ዓመት እንደዚህ በሰላም አሳልፈናል። ለቀጣይም ደግሞ እግዚአብሔር አምላካችን ሳንጎድል በሰላም ጠብቆ በሰላም እንዲያደርሰን የእሱ መልካምና ቅዱስ ፍቃዱ ይሁንልን የሚለውን ለማስተላለፍ ነው። እስቲ የምትጨምሪው ነገር ካለ? ምንም የምጨምረው ነገር የለም። የዛሬ ዓመት በሰላም በፍቅር ከነ ቤተሰቦቻችን ከቁጥር ሳያጎለን በሰላም ያደርሰን እላለሁ። አዎ እንግዲህ ውድ ቤተሰቦቼ ሁላችንም መርሳት የሌለብን ጉዳይ አንድ መልእክት ልንገራችሁ። ሁላችንም በዚህ ባለፈው በዐቢይ ጾምና በተለይም በእነዚህ በአምስቱ በሰሙነ ሕማማት ወቅት ላይ ያደረግናቸው መንፈሳዊ ተጋድሎች አሉ። የስግደቱ፣ የጾሙ፣ የጸሎቱ፣ የአክፍሎቱን ጭምር እያንዳንዶቹ ያደረግናቸው ነገሮች በሕይወታችን ውስጥ ትልቅ ዋጋ ያላቸው ጉዳዮች ናቸውና ለምናደርጋቸው ነገሮች በሙሉ በሕይወታችን ውስጥ ቋሚ የተግባራዊ ክርስትና ሕይወት ሊኖረን ያስፈልጋልና ሁላችንም በዛ አይነት መንገድ ውስጥ ልንጓዝ ይገባል። አገልግሎታችን፣ መንፈሳዊ ምግባራቶቻችን፣ ጉዳዮቻችን በሙሉ ወቅታዊና ጊዜያዊ ብቻ ሊሆኑ አይገባም። ዘወትር የምናደርጋቸው ዘወትር የምንከውናቸው ጉዳይ ሊሆኑ ይገባል እና በየጊዜው ሰሞኑን ያየናቸው ትላንት በቤተክርስቲያን የተመለከትናቸው ነጭ በነጭ ለብሰን የምንመለከታቸው ማንነቶች በሙሉ በየጊዜው በክርስቲያናዊታችን ውስጥ ሊኖሩ የሚገቡ ነገሮች ናቸውና እያንዳንዷን አገልግሎታችንን ጉዟችንን በሙሉ በዛ አይነት መንገድ ውስጥ ልናደርግ ይገባል። አሁን በተለይም በዚህ በጾም ወቅት ላይ ያደረግናቸው የስግደት የተጋድሎ ሕይወታችን በሙሉ በእያንዳንዷ ከዚህ በኋላ ባሉ ጊዜያቶች ውስጥ ልንበረታ የሚገባን ጉዳዮች ናቸው እና እግዚአብሔር አምላካችን ከኛ ጋር ይሁን። እግዚአብሔር ያግዘን ሁላችንንም። በተለይም ደግሞ የመናፍስት ውጊያ ያለብን ሰዎች በደንብ አድርገን ይህንን አሁን ከፊታችን የሚገኙን በዓለ ሃምሳንም ልንዘናጋ አይገባም። ምክንያቱም ብዙ ሰዎች በዓለ ሃምሳ ሲመጣ የእረፍቱም ወቅት ስለሆነ እረፍት ነው ብሎ ስለሚያስቡ ብዙ ሰዎች ይዘናጋል። ስግደትም አይሰገድም ብሎ የሚያስቡ ሰዎች አሉና ብዙ ሰዎች ከስግደት በጣም ነፃ ይሆናሉ። መንፈሳዊ ምግባራት ሲያደርጉ የነበሩ ሰዎች በሙሉ በዚህ በበዓለ ሃምሳ ላይ ደግሞ ይዘናጋሉ ማለት ነው። ከዚህ ከእንትኑ በኋላ በተለይም አሁን ቀጣይ እንግዲህ ዳግመ ትንሣኤ ነው አይደል? ቀጣይ ከዳግመ ትንሣኤ በኋላ ባሉ ጊዜያቶች ውስጥ በአጠቃላይ ብዙ ሰው በቃ ወደ ነበረበት ይመለሳል ማለት ነው። እንደዚህ አይነት ነገሮችን ማስወገድ ያስፈልጋል አይደል? ብዙ የምንፈተንበትም ብዙ የምንቸገርበትም ጉዳይ አንዱ ስለሆነ ማለት ነውና ጥያቄ የለውም። በጣም ነው የምንፈተነው። ምክንያቱም እኔ በፊት አላቅም ነበረ የአምልኮ ስግደት በዓለ ሃምሳ ሲሆን ንስሐም አይሰጥም ስግደትም የለም ይባል ነበር እና በዛ ሰዓት ምንድነው የሆነ እንትናችን ውስጣችን ይጨናነቃል። ምንድነው የነበረን ተጋድሎ ይቀንሳል። እኔ ከትንሽ ጊዜ በኋላ ነው የአምልኮ ስግደት እንደሚሰገድ ያወቅኩኝ። በበዓለ ሃምሳም አይሰገድም ነበር የሚባለው ማለት ነው። አንቺ ብቻ አይደለም በነገራችን ላይ የብዙ ሰዎች ሀሳብ ነው። አዎ እና ምንድነው በቃ ማወቅ አለብን፣ መንቃት አለብን። ምክንያቱም እንደነበርንበት ከዓመት እስከ ዓመት ወዳለንበት ሂደን ተጋድሎን ብንቀጥል ጥሩ ነው ብዬ አስባለሁ። እንበርታ፣ እንጠንክር። በበዓለ ሃምሳ ላይ በበዓለ ሃምሳ የማይሰገዱ ስግደቶች አሉ። እነዚህም የክብርና የንስሐ ስግደት፣ የጸጋ ስግደቶች አይሰገዱም። የአምልኮት ስግደት ግን ዘወትር ይሰገዳል። እግዚአብሔርን ሳናመሰግን የምንውልበት ጊዜ ሊኖር አይገባም። ዘወትር በቅዳሴያችንም ላይ ስገዱ ለእግዚአብሔር በፍርሃት እየተባለ ዲያቆናቱ ካህኑ በተደጋጋሚ ይናገራሉ። ያ እንድንሰግድ ዘወትር እንደሚነገረን የሚያሳዩ ነገሮች ናቸው። ይህ ብቻ አይደለም፣ እግዚአብሔርን ዘወትር እንድናመሰግን አባቶቻችን በተለያየ መጽሐፍት ላይ ጽፎልን አስቀምጦልናል። ስለዚህ በተለይም አሁን በዓለ ሃምሳ ሲመጣ አንዳንዱ መቁጠሪያ ሊጠቀም አልጠቀም ይላሉ። የትኛው ስግደት ይሰገዳል አይሰገድም የሚሉ ጥያቄዎችን በተደጋጋሚ ያነሳሉ።
በበዓለ ሃምሳ ላይ የማይሰገዱ ስግደቶች የንስሐ ስግደት፣ የክብር ስግደትና የጸጋ ስግደቶች ናቸው። ለክርስቶስ ለአምላካችን ብቻ የሚቀርበው የአምልኮት ስግደት ግን ዘወትር ይሰገዳል። በበዓለ ሃምሳ ላይ ይሰገዳል፣ በዕለተ ሰንበት ይሰገዳል፣ በየትኛውም ቀን ይሰገዳል። የአምልኮት ስግደት የማይሰገደው ቅዱስ ቁርባን ከተቀበልን በኋላ ብቻ ነው ስግደቱ የማይሰገደው። ከክርስቶስ ስጋና ደም የሚበልጥ ነገር የለም ብላ ስለምታስብ ብንሰግድ ችግር ኖሮበት አይደለም፣ ከክርስቶስ ስጋና ደም የሚበልጥ ነገር ስለሌለ ማለት ነው። እና የክርስቶስን ስጋና ደም በተቀበልንበት ቀን በፍትሐ ነገሥታችን እንደተቀመጠው መስገድ አይቻልም ይላል። ስለዚህ ያንንም በማሰብ ሁለተኛ ደግሞ ሰውነታችን መድከም ስለሌለበት ድካም ሲሰማን ላብ ከሰውነታችን ስለሚወጣ ያንን ለመከላከል ብለን ስግደት ይከለከላል ማለት ነው። እና ውድ ቤተሰቦች በዚህ በበዓለ ሃምሳው አሁን በተለይም ከዚህ በኋላ ባሉ ወቅቶች ላይ በጣም በጥንቃቄ ላይ እንጓዝ ይገባል። ዲያብሎስ አድፍጦ ይቀመጥና ይህንን የጾም ወቅት ላይ በነገራችን ላይ አውቆ እንድንሰግድ በደንብ አድርጎ ይለቀናል፣ ዝም ያደርገንና ልክ ይህ በዓለ ሃምሳ ወደ በዓለ ሃምሳ ስንገባ ደግሞ የደስታ የመብላት የመጠጣት የመዝናናት ጊዜ ብሎ ሰዎች ያስቡታል። ያ አይደለም። ቤተክርስቲያን እንደዛ አይደለም የምታስተምረው። ከሁሉም ነገር ላይ ከእግዚአብሔር ጋር መያያዝን ነው። ምክንያቱም ይህንን ያሳለፍናቸው ወቅቶች በደንብ አድርገን ደግሞ ጠንክረን መንፈሳዊ ምግባራትን የምንፈጽምበት ጊዜ ነው፣ ቀጣዩ ህይወታችን ማለት ነው። ምክንያቱም የክርስቶስን ትንሣኤ ስንቀበል ብዙ ነገር ነው ይዘን የመጣ ነው። ሰግደናል። እግዚአብሔር በዚህ በሰገድናቸው ስግደቶች እግዚአብሔር እንዲምረን በተደጋጋሚ እግዚአብሔርን ክሪያ ላይ ሶል እያለን ጠይቀናል። አቤቱ ማረን እያለን ጠይቀናል። ያንን ደግሞ ህይወታችንን ቀጣይነት ይዘን እንድንሄድ የምናደርገው በቀጣይ ህይወታችንም ላይ መሰረታዊ ነገር ስንይዝ ነው ማለት ነው። እና ብዙ ሰዎች በተለይም መንፈሱ ምን ያደርጋል? አድፍጦ የተቀመጠ መንፈስ ልክ እኛ በዚህ በጾም ወቅት ላይ ስግደቱን ጾሙን ምናምኑ ስናበረታ ትንሽ ከኛ ላይ ገለል ይልና ጸጥ ይላል። ልክ ወደ በዓለ ሃምሳ ስንሄድ ደግሞ በዓለ ሃምሳ ላይ ስንገባ ብዙዎቻችን ከጸሎት መጽሐፍቶች እንርቃለን፣ ከስግደቱ እንርቃለን፣ ወደ ቤተክርስቲያን ከመቅረቡ ስለምንርቅ ያችን አድቫንቴጅ ይጠቀማል ማለት ነው። ይሄ ብዙ የሚገጥሙ ጉዳዮች ናቸው በህይወታችን። ምን ጥያቄ የለው። በተለያየ አጋጣሚ አሁን በተለይም ብዙ ሰዎች በተለይም በዚህ በልማዳዊ ክርስትና ውስጥ የሚገኙ ሰዎች እንደዚሁም ደግሞ የክርስትና ህይወትን ከወቅታዊ ነገሮች ጋር ብቻ የሚያገናኙ ሰዎች ከበዓላት ከሆነ ነገር ጋር ብቻ የሚያገናኙ ሰዎች ብዙዎቹ ይፈተናሉ በዚህ ጉዳይ ይፈተናሉ። ምክንያቱም ሁሉም ልክ አለው፣ የምግብም ልክ አለው፣ ሁሉ ነገር ልክ አለው። ግን ከራቅን እንፈተናለን። እኔ ስለደረሰብኝ ነው። ምክንያቱም በበዓለ ሃምሳ በጣም ይጨነቅ ነበረ። ኧረ ጾም በመጣልን ኧረ እንደዚህ ስለማናቅ ማለት ነው። ግን ያኔም መታገልም እንችላለን እኮ በጸሎቱም በስግደቱም የአምልኮት ስግደት ብንሰግድ የሆነ ቅልል የሚለን ነገር አለ። ግን ከበላን ከጠጣን ግን ስለሚደላደል አጋንንቱ ይጨንቀናል። ምንም እኔ ሰላም አይሰማኝም ነበረ ጾም በመጣልን። ኧረ አሁንስ ብቻ የሆነ ጭንቅ የሚለን ነገር አለና ውድ ቤተሰቦቼ ይህንን በዓለ ሃምሳ ብንጠነክር ሁሉንም ደግሞ በልክ አድርገን ምግቡንም መጠጡንም ልክ ሁሉም ልክ አለው ልላቸው የፈለኩት ምንድነው እንዳንፈተን ነው። በትክክል እንዳንፈተን ነው እንጂ ምንም ሌላ ምንም ችግር የለውም። መንቃት የሚያስፈልግበትና መጠንቀቅ የሚያስፈልገን ጉዳይ አለ ማለት ነው። ስለዚህ ሁላችንም እነዚህን ነገሮች በደንብ ከግንዛቤ ውስጥ ልናስገባ ይገባል ማለት ነው። እና እንግዲህ ከፊታችን ዳግመ ትንሣኤ ደግሞ ይጠብቀናል። ሁላችንንም እግዚአብሔር አምላካችን ለዳግመ ትንሣኤው በሰላም ያደርስም። ስለዚህ ውድ ቤተሰቦቼ ሁላችንም ልንነቃ ልንበረታ ይገባል። ሌሎች ሰዎች ደግሞ መቁጠሪያን መጠቀም ይቻላል አይቻልም የሚሉ ጥያቄዎችን የሚያነሱ ሰዎች አሉ። በደንብ መቁጠሪያን መጠቀም ትችላላችሁ። ምንም የሚከለክላችሁ ነገር የለም። መቁጠሪያ መጠቀም ምንም የተለየ ነገር ኖሮት አይደለም። መቁጠሪያ የአባቶቻችን እንደነገሩ መፈተሻ ነው። ውስጣችን ላይ ያደፈጠ አጋንንት ካለ፣ ያደፈጠ መንፈስ ካለ፣ አድፍጦ የተቀመጠ መንፈስ ካለ እየፈተሽን የምናገኝበት ነው። ስለዚህ መቁጠሪያን ማንኛውም ክርስቲያን መጠቀም ይችላል። በየትኛውም ወቅትና በየትኛውም ሰዓት ላይ መቁጠሪያን መጠቀም ይችላል። ምንም የሚከለክለው ነገር አይደለም። አንዳንዱ ብዙ አይነት ጥያቄዎችን እንጠይቃለን። በእርግጥም አንዳንዱ ጥያቄዎቻችን ካለማወቅ የሚነሱና ለማወቅ ደግሞ ካሉን ጉጉቶች የምናነሳቸው ጥያቄዎች ናቸው። ግን አንዳንዱ ደግሞ በጣም በተደጋጋሚ የተመለሱ ጥያቄዎች ነው። አንዳንድ በስንፍና የምናነሳቸው ጥያቄዎች አሉ። ራሳችን በስንፍና የምናነሳቸው ጥያቄዎች እና እነዚህንም በደንብ መረዳት ያስፈልጋል። ዲያብሎስ ራሱ አንዳንድ ዝም ብሎ በጥያቄ ብቻ እንድንዋክብ የሚያደርግባቸው ጊዜዎች አሉ እና ያንን አካሄዱንም መለየት ያስፈልጋል። አካሄዱን፣ አሰራሩን፣ ድርጊቱን በሙሉ መረዳት ያስፈልጋል እና በጣም በጥንቃቄ ልንጓዝ ይገባል። በተለይም አሁን ቅድም እንደነገርሽኝ አንቺ ራስሽ ይህ አሁን በዓለ ሃምሳ የምንለው ወቅት ላይ የመብላት የመጠጣት ወቅት ነው። በደንብ የመብላት የእረፍት ጊዜ ማለት ነው እና ብዙ ሰዎች መብላት መጠጣትን ባበዛን ቁጥር ወደ ስጋ ፍላጎት ነው የምንሮጡ ማለት ነው።
የነፍሳችንን ጉዳይ ትተን የስጋ ፍላጎታችንን እናስቀድማለን ማለት ነው። ያ ደግሞ ብዙ ዋጋ ያስከፍለናል። ስለዚህ መጠንቀቅ አለብን ማለት ነው በዛ አካሄድ እና በተለይም እነዚህን ወቅቶች በደንብ ልንጠነቀቅባቸው ይገባል። የጸሎት የስግደት ህይወታችንን በአግባቡ ልናከናውን ይገባል። እንደዚሁ ደግሞ ራሳችንን እያስተካከለን ንስሐ እየገባን ከምስጢራት መካፈል ያስፈልጋል። ውድ ቤተሰቦቼ አንዳንድ ሰዎች ብዙ አይነት ጥያቄዎች ያነሳሉ። ጾም ከገባ በኋላ ንስሐ መግባት ይቻላል? በበዓለ ሃምሳ ንስሐ መግባት ይቻላል? ብዙ አይነት ነገር ያነሳሉ። ይህ ውድ ቤተሰቦቼ ከንስሐ አባቶቻችሁ ጋር ተነጋግራችሁ የምትወስኑት ጉዳይ ነው። በደንብ ከንስሐ አባቶቻችሁ ጋር ተነጋገሩ። ጉዳዩን መልሱን እዛው ታገኛላችሁ ከንስሐ አባቶቻችሁ ጋር በመነጋገር ማለት ነው እና በጣም ብዙ አይነት ነገሮች አሉ። አንድ ሰው በበዓለ ሃምሳ ላይ ሆኖ ወደ ክርስቶስ ወደ ስጋውና ደግሞ መቅረብ ፈልጎ ወደ ቤተክርስቲያን መቅረብ ፈልጎ ቤተክርስቲያን ንስሐ አትግባ ብላ የምትከለክልበት ምንም ምክንያት የለውም። ይህ ቤተክርስቲያን ማስተምሮ አይደለም። ገብቶሻል? ወደ ምስጢራት ወደ ቤተክርስቲያን ምክንያቱም ትልቁ ዓላማችን የተጠራንበት አገልጋዮች የተጠሩበት ምንድን ነው? ሰዎችን ወደ ምስጢራት ማቅረብ፣ ወደ ክርስቶስ ማቅረብ ነው። ስለዚህ በየትኛው ማለት መንገድ ሰዎች ካሉበት ህይወታቸው በንስሐ ተመልሰው ወደ እግዚአብሔር እንቀርባለን ብሎ ሲመጡ አባቶች ምንድን ማድረግ ያለባቸው? ቀኖና ሰጥተው በቀኖናቸው በሚደረጉ ስርዓት፣ ምክንያቱም በበዓለ ሃምሳ ላይ የሚደረጉ ስርዓቶች አሉ አባቶች የሚሰጡት ቀኖና ማለት ነው። ለምሳሌ ስግደት ላይ ሰጡ። የንስሐ ስግደት ስለማይሰገድ ስግደቱን ላይሰጡ ይችላሉ። የበረከት ስራ እንዲሰሩ ሊያደርጉ ይችላሉ። ገዳማት ሄደው እንዲሳለሙ ሊያደርጉ ይችላሉ። እንደዚህ አይነት ጉዳዮችን እያደረጉ የንስሐ አባቶች ይፈጽማሉ ማለት ነው እና የንስሐ አባቶችን ምክር መቀበል፣ ንስሐ አባቶች በሚሰጡት አቅጣጫ መጓዝ ያስፈልጋል እና ይህንን ሁላችንም ልንገነዘበው የሚገባ ጉዳይ ነው። እንግዲህ ውድ ቤተሰቦቼ በድጋሚ ለሁላችሁም መልካም የትንሣኤ በዓል ይሁንላችሁ ላለሁኝ እግዚአብሔር አምላካችን እንዲሁ ትንሣኤንም እንዳየነው ለዳግመ ትንሣኤውም እግዚአብሔር አምላካችን በሰላም ያደርሰን። ውድ ቤተሰቦቼ ሁላችሁም ይህንን ቻናል ሰብስክራይብ አድርጉ። ብዙ ትምህርቶችን ይዘንላችሁ ለመቅረብ በዝግጅት ላይ እንገኛለን። እንደ እግዚአብሔር ብዙ የሚያስተምሩ በተለይም ከትዳር ጋር በተገናኘ ከዚህ ከመንፈሳዊ ውጊያው ጋር በተገናኘ ከዲያብሎስ ውጊያ ጋር በተገናኘ ከጸሎት ከንስሐ ጋር ከስግደት ጋር ከመንፈሳዊ ውጊያዎች ጋር በአጠቃላይ ብዙ ትምህርቶችን ይዘንላችሁ እንደ እግዚአብሔር ፍቃድ እንቀርባለን። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ቪዲዮ ሁላችሁም ላይክ እና ሼር እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉ። እስቲ ቻናላችንን ሰብስክራይብ እንዲያደርጉ መልዕክት አስተላልፉ። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትዘንጉ። ሰላም፣ እግዚአብሔር ከሁላችን ጋር። እንግዲህ ሁላችሁም መልእክቱን ሰምታችኋል። ይህንን ሁላችንም ልናደርግ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። በያላችሁበት እግዚአብሔር አምላካችን ሰላሙን ይላክላችሁ። ቤታችሁን፣ ትዳራችሁን፣ ህይወታችሁን፣ ኑሯችሁን ሁሉ እግዚአብሔር አምላካችን ይባርክላችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን። አሜን።